በአንቺ እንደማልደራደር ታውቂያለሽ። ምንም ነገር ዝም ብል ግን መጥፎ ነገር ሲሆን አይቼም እንደማላልፍ ታውቂያለሽ። ስለማውቃለሁ። እኔ ወንድምሽ ነኝ። ምናልባት የስጋ ላልሆን እችላለሁ። እኔና አንቺ 1 ዓመት ሞልቶናል በመተዋወቅ እግዚአብሔር ይመስገን። ነገ ደግሞ 2 ዓመት 3 ዓመት አክብረን ሰፊ የእህትና ወንድምነት ጊዜ ይኖረናል። በዚህ በጣም አምናለሁ እንደ ፈጣሪ ፍቃድ። ምክንያቱም ውስጥሽ ንጹህ ነው፣ በጣም አውቃለሁ። የኔም ባላቅም ያንቺ ንጹህ ነው። እግዚአብሔርን አብዛኛውን ሰው ውጭሽን አይቶ ሊጠላሽ ይችላል። ውስጥሽን የሚያውቀው ግን እንደዚህ ቅንጣት ያለ አንቺ መጥፎ ስሜት እንደማይሰማው ጠንቅቄ ያውቃለሁ። እና አንቺ ላይ ሰው በመጥፎ ነገር ሲያቀሳስር ነገር እንትን ሲል ማየት አልፈልግም። እንደ ራሴ ሀሳብ በየቦታው ሲሄድ ስምሽን እንደዚህ በጥሩ የሚያነሱ ደስ ይለኛል። በመጥፎ ሲያነሱ ስለማልወድ እንደው ደፈርክ ካላልሽኝና ከይቅርታ ጋር ይህን ስጠይቅሽ የራስሽ ህይወት አለሽ። አሁን ደስ ይላል በጣም በቃ ወድጄዋለሁ። አሪፍ ነው የራስሽ ህይወትን ማንም አይጋፋሽም። ያ ላይ ማንም ጣልቃ አይገባም። አንቺም አትፈቅጅም፣ እኔም አልፈቅድም። በራስሽ የግል ህይወት ማንንም ማስገባት የለብሽም። እሱ ትክክል ነሽ። ግን የወለደም አግብቶ የወለደም ተጣልቶ ኖርማል ታርቆ በሰላም ይኖራል። በርቁ ግንኙነቱ እዛው እንዳለው ነው ማለት። ወልዶ አግብቶ የወለደ ሰው እንኳን ተለያይቶ ልጁን ይደመት ቀላል አይደለም። እዚህ ምድር ላይ ስንኖር ደግሞ ሁላችንም እግዚአብሔር ነው ከምንም። እኔን እንኳን ባትፈሪ እግዚአብሔርን ፈርተሽ የኔ እህት እኮርብሻለሁ፣ ከዚህም በላይ እኮርብሻለሁ። ገና ማርያምን የጉምጃ ወንድም ሲሉኝ በጣም ነው ደስ የሚለኝ። ክርስቶስን ነው የምልሽ። ከኔ በላይ አንቺ ትልቅ ነሽ፣ አዋቂ ነሽ። እና ለዛ ሲባል ቢያንስ ያለውን ነገር ምንም መነጋገር ሳያስፈልግ ይቅር ለእግዚአብሔር ተባብሎ ሰላማዊ ህይወት አንቺ ላይ ምንም አይነት ነገር ሳይመጣ ሌላኛው አካል ላይ ምንም አይነት ነገር እንደዚህ ሌላ ነገር ይቀርና ኮሜንት ዘለላ ኮሜንት እንኳን እንዳይኖር አድርገን ችግሩን ፈተን ሁላችንም ያንቺ ጉዳትና ያንቺ መተቸት እኔን ከምንም በላይ ያስጨንቀኛል። እግዚአብሔርን ነው የምልሽ። ምናልባት አንቺ እዚህ ስቀሽ ስትጫወች ምናምን ሰው ደህና ሊመስላችሁ ይችላል። ግን የራስሽን ስሜት ራስሽ ታውቂዋለሽ። ቤትሽ ውስጥ ምን ያህል ችግር እንደምታሳልፊ ከየት ተነስተሽ ዛሬ የት እንደደረስሽ ሴት ነሽ። እንኳን አንቺ እኔ ወንዱ ማድረግ የሚያቅተኝን ነገር ነው ያደረግሽው። በጣም ጠንካራ ነሽ። ከኔ ትበልጫለሽ ያልኩት በዚህ ነው። ከኔ በላይ አንቺ ጠንክረሽ እዚህ ደረጃ ደርሰሻል። ማንም አቅም አለኝ ብሎ አፉን የሚከፍትብሽ ሁሉ እሱ ማድረግ ያልቻለውን አድርገሽ አሳይተሻል። ለዚህ ከዚህ በላይ ትልቅ ጥንካሬ የለም። ተራ ነገር አይሰብርሽም። ለዚህ ደግሞ የዚህን ትልቅነት ሌላ ማሳያ በቃ እግዚአብሔርንና የኢየሱስ ክርስቶስ እናት በማርያም ስም ይዤሽ በቃ ያለውን ነገር በፒስ እግዚአብሔር በቃ እኔ ላውራ አንዴ ላውራና እኔ ወርዳለሁ። ሚውት አድርግልኝ አንዴ አንተ። እኔ በመጀመሪያ ብዙ ተቋቁም ያለው ብዙ ጭያለው ከአቅሜ በላይ ከኔ ከራሴ በላይ ማለትም በቃ ብዙ ነገር እኔ እንጃ። ይሄን ማለትም አልችለው። እኔ አንድ ነገር ሳላወራ እኔን ዝቅ ለማድረግ አብሬው በልጫለሁ። ተው ሁሉንም ነገር ተው ጎስት አብሬው ጠጥቻለሁ። እኔን አሳልፎ ለመስጠት እኔን ለመጣል አንድ ነገር ከአንደበቴ ሳይወጣ ክፉ ቀን ሳንናገረው ሳንጣላ ሚዲያ ላይ መጥቶ